ውድ እኮ ነው ብሩክ። ግን መቼ ነው ጥፋትን የምታምነው? መቼ ነው ለይቅርታ ቦታ ያለ? መቼ ነው ዝቅ ብለህ ለፍቅር የምሬ ነው በቃ ዋጋ የምትከፍለው? እህቱ እንደሆነች እያወቀ አግባት፣ እንዲበላት፣ አስወልዳት፣ ውለድባት ምናምን። አረ ደስ አይልም የእውነት። ዛሬም እንግዲህ እየተደባደቡ በመሀል ቤት ሀይሚ ነች እየተጎዳች አለችው። ወይኔን ወይ አንተ ምርጫ ውስጥ አስገቧት። እች ልጅ የት ትሄድ እስኪ? በቃ ሁሉን ነገር ጥሎ መሄድ እንደሚችል ያለሷ መኖር እንደሚፈልግ እንደሚችል በግልጽ እየተናገረ ነው። በነገራችን ላይ ማለት ነው። በነገራችን ላይ ያለ ፈጣሪ ነው እንጂ መኖር የማይቻለው ያለ ሰው መኖር ይቻላል። አንተ ሌላ መርጠ ብትሄድ ወይ ደግሞ አንተ ከሷ ብትለይ እሷም ለራሷ መሆን አያቀታትም። በዚህ ልክ ምንም ማጉራራትም ማቅራራትም አይጠበቅብም። በዚህ ልክም ሾ ማሳየትም አይጠበቅብም። በዚህ ልክም ጓ ማለት አይጠበቅብም። ሰው እንዲያለኝ እንደዛለኝ እንዲበደለኝ እንዲጎዳኝ እንዲተናገረኝ ምናምን እና ታዲያ እዚህ ጋር እንድንመረቃችሁ ነው እንዴ ቪዲዮ የምትለቁት? ተለቆ ሀሳብ አስተያየት እንድንሰጥ ነው አይደል እንዴ? እንጂ ልንመረቃችሁ አይደለም። ጥሩ ነገርም መጥፎ ነገርም እየሰራችሁ አይዟችሁ እያልን አናበረታታም። ጥሩን ነገር ብቻ ነው ይዘን የምንሄደው። ከእናንተ ጥሩ ነገር ብቻ ነው የምንፈልገው። ዛሬም እንግዲህ ሀይሚና ብሩክ መስማማት መግባባት አልቻሉም። ከኤፍሬም ጋር በጣም በከባዱ ተጣልተዋል። ብሩክም በጣም ብዙ ደስ የማይሉ አላስፈላጊ የሆኑ ቃላቶችን እየተናገረ ነበር። አንደኛ ያው ሀይሚን ምርጫ ውስጥ ማስገባት ነው። ሁለተኛ ነገር ደግሞ በቃ እሷ ብትሄድም ምንም አልሆንም ነገር ነው የሚለው። ሶስተኛ እኔ ወንድሜ ያንን ነገር ሁሉ ስታደርግኝ ወንድሞቼ ምንም አላሉሽም፣ ምንም ብለውሽ አያውቁም ምናምን ብሏል። እና ወንድምስ ከጥግ ድረስ ሀይሚን ብዙ ጆይ ሲያረጋት ቆይቷል። በነገራችን ላይ ማለት ነው እውነቱን እናውራ ከተባለ ብዙ ነገር ብሏል እኮ ብዙ ነገር። እኛ ሆዲፍ ጆ ብለን ዝም አልን እንጂ ብዙ ነገር ብሏል። አንተ እያጠፋ አንተ ብዙ ነገር እየተሳሳትክ እንኳን እያየ ብሩክ ወንድሜ ምንም ጥፋት የለበትም ብሎ ደረቱን ነፍቶ የሚያወራ ወንድም ምን ያለ። እስከ ዛሬ ግን በሀይሚ በኩል የመጣ የለም። የገዛ አባቷ ነኝ የሚል ጋሽዬ ራሱ መጥቶ ሀይሚ ላይ ነበር ጫና ሲፈጥር የነበረው። ለአንተ ነበር ሲያግዝ የነበረው። ወንድ ልጅ ይሳሳታል፣ ወንድ ልጅ እንደዚህ ነው እኔ ምናምን፣ ሴት ልጅ እንደዚህ ነች ምናምን ብሎ ብዙ ነገር ሲናገር ነበር። ያኔ እኔ ጋሽዬም በትክክል ተናግሬያለሁ። አባቷ እኮ ነው መናገሩ ትክክል ነው ስትሉ ኖ ሀይሚ ማን ነው የሚረዳት? የት ነው የምትሄደው? የት ነው የምትጠጋው? የት ነው ትክክል ነች ተብላ እውነትነቷን የምታሳየው የት ቦታ ነው? አባቷ ካልተረዳት፣ ብሩክ ካልተረዳት፣ አጠገቧ ያለው ሰው እኛ ካልተረዳናት ማን ይረዳታል ብዬ ጋሽዬን ራሱ ተናግሬያለሁ። ይቅርታ ትልቅ ሰው ነዎት፣ ግን ለሀይሚ ያሳየው ነገር የተናገርካት ንግግር በጣም የሚያስጠላ ነው ብዬ ተናግሬያለሁ በሰዓቱ በወቅቱና ማንም ሰው ጣልቃ አልገባም። ብቻዋን ነበር ይሄ ሁሉ ነገር ስትጋፈጥ የነበረ። ብቻዋን ነበር ይሄ ሁሉ ጊዜ የተጓዘችው። ብቻዋን ነበረ ይሄን ሁሉ ዋጋ የከፈለችው። ብቻዋን ነበር ምንም በማታውቀው ምንም ባላደረገችው የማንም ክፍታፍ ሴት እየመጣ ልቅምቃሚ እየመጣ አፉን ሲከፍትባት የቆየው ሀይሚ ነች። ብሩክ አንተ ምን ተነካ? ሲጀመር ሀይሚ ምን በድላ ምን ዋሽታ ምንስ አድርጋ የትኛውን ወንድ ጎትታ ይዛብ መጣ ቤት ድረስ ይዛ መጣ? በዚህ ልክ ምርጫ ውስጥ አላስገባችም። በየት በኩል ነው ታዲያ? አንተ ወንድሞችም እኮ እንደው ገብተን እንናገራት ቢሉም እንኳን እኮ ምክንያት እኮ የላቸውም። አሁን እኮ ኤፍሬም ነገሩ እየጋለ ሲሄድ የምትሄደው እህቱ በቃ ሰው እንደሌላት ምንም ሰው የምሬ ነው። እኛ ተመልካቾች ብንጮ ብንለፈልፍ እንሰደባለን። የምሬ ነው። አሁን ላይ በጣም ስድብ አሮጊቶች እንደዚህ እንትኖች ምናምን በጎች ምናምን ብዙ ስድብ እንሰደባለን። ሀሳብ አስተያየት ስንሰጥ እንኳን ማለት ነው። በፊት ለተመልካች ብዙ ሰው ክብር ነበረው። አሁን ላይ ግን እኛ ምንም ከምንም ነገር ከጥፍራቸው ቆሻሻ ራሱ አይቆጥሩ ነው። ብሩክም አሁን ላይ በጣም በቃ ያልሆነ ግልፍተኛ ሰው አለ አይደለ? ተመልካቾች በቃ አትሳረቡ በዚህ መንገድ ነው ብሎ ማስረዳት ፖላይትሊ በቃ አለ አይደል? ሰውን በሚያግባባ መልኩ መናገር ሲችል ግን ምን ታመጣላችሁ አይነት ነገር የፈለኩትን ነገር ባደርግ ምንም አታመጡም አይነት ሀሳብ ነው የሚሰጠው ሲጀመር ማለት ነው። እና ያ ሁሉ ነገር ሲሆን ሀይሚ እንጂ የተጎዳች አንተ አልተጎዳም። በየትም በኩል ሀይሚ ያለቀሰች ሀይሚ፣ የታመመች ሆስፒታል የገባች ሀይሚ፣ የደማች ሀይሚ፣ የተመታች ሀይሚ። ታዲያ አንተ ይሄን ሁሉ ነገር እያደረግ አጨብጭበን እንድንቀበል ነው ወይ ነው ወይንስ ሰው የሌላት ሰው እንደሌላ ስንት የተጎዳች? ኤፍሬም ይሄንን አይቶ ነው የመጣው። በእርግጥ እኔ ስህተቱን ተናግሬያለሁ። ከብሩክ ያለውን ነገር ለማስተካከል
ምንድነው ችግሩ? ሀይሚን ጠይቂያት እንዲህ ያለችኝ። ያንተስ ምላሽ ምንድነው? በዚህ ልክ ለምንድነው ነገሩ እየገነነ ሄደው? አንተስ ለምንድነው በዚህ ልክ እንዲህ አይነት ነገሮችን የምታደርገው ብሎ በስርዓት ጠይቆት ቢሆን ነገሩ ያልቃል ብዬ አስባለሁ። ግን ደግሞ እሺ ኤፍሬም ተሳሳተ እንበል፣ ብሩክስ በዚህ ልክ መሳሳት አለበት? እሺ አንተ ሴቶቹ መጣው አፈቅርሃለሁ ብለውኛል እና እኔ ጥፋቴ ምንድን ነው ብሏል። አሁን ደግሞ እሺ ሀይሚን ወንድሟ በቃ ተጎድታለች፣ ተጎሳቁላለች፣ እየታመምኩ ነው አለች፣ ውስጧ በጣም ጥሩ አይደለም፣ ሶ እህቴ በቃ እረፍት ያስፈልግሻል ብሎ ወሰዳት አይደል እንዴ? እሱ ስለወሰዳት ሀይሚ ምንድነው ጥፋቷ ታዲያ? እዚህ ጋር ሀይሚ እንደዚህ ምናምን በቃ እኔ ያለሷ መኖር እችላለሁ ምናምን፣ ይሄ ምን አስባለ? በምንስ ምርጫ ውስጥ ትከታታለች ልጅ? እኔ አልገባኝ። እኔ ካንተ ራስ ምንም አልወርድም፣ ይቅርታ አድርግልኝና ማለት ነው። ደስ የማይል ነገር ነው። አይተናል፣ አንተም እንደምትወዳት እሷም እንደምትወደ በዛሬ ቪዲዮ ራሱ በትልቁ መረዳት እንችላለን። ግን ፍቅር እንደዚህ ነው ወይ? ዝም ብሎ ካገኙት ሰው ጋር ኧረ ተው እግዚአብሔርን፣ ፍቅር እንደዚህ አይደለም እንዴ! ያፈቀረ ሰው እኮ ያችን ሴት ለማግኘት ስንት ጠብር ግፍ ብሎ ወድቆ ተንበርክኮ ተኝቶ ይቅርታ ጠይቆ አልቅሶ ዋጋ ከፍሎ ያችን ሴት ወደ ራሱ ለማምጣት ይሞክራል። ሴቷም እንደዛው ዋጋ ትከፍላለች እንጂ የሆነ ነገር ኮሽ ባለ ቁጥር የራስሽ ጉዳይ፣ ገደል ይቢ ገደል ግባ፣ የራስሽ ጉዳይ መሄድ ትችላለሽ፣ ምን ሊቀነስብኝ ምን ሊጨመርብኝ? እንደዚህ አይነት ኑሮ አለ እንዴ? እንደዚህ አይነት ፍቅር አለ እንዴ? ቢሆን ይሆናል፣ ባይሆን አይሆንም፣ ቢሳካ ይሳካል፣ ባይሳካ አይሳካም ተብሎ የሰውን ጊዜ ማባከን አለ ወይ? እና በዚህ ልክ አንተ ያንጨረጨረ ነገር፣ ያናደደ ያበሳጨ ነገር አልገባኝም ብሩክ። ለምንድን ነው የማትረጋጋው? ለምንድን ነው ነገራቶችን በዝምታ አላደል? በቃ በፊትም እኮ ልጁ የኔ ያልሆነውን አምኜ የተቀበልኩት ወይ ደግሞ እንዲህ አድርጋል ሲባል እሺ ያልኩትኝ ምናምን አልክ። ሲጀመር አንተ ራስን ስላላወቅ ነው እንጂ እሺ ያልከው የዋህ ሆነ ወይ ደግሞ ስላላደረግከው አይደለም። ያንን ነገር እንደዛ ያደረግከው ራስን ስለማታምን ነው ባጭሩ። ያመንከው የሆነ ነገር በቃ ግራ ስለተጋባህ ነው። ራስን በምንም ተአምር ስላላመንክ ነው እንጂ ምንም ለሀይሚ ያስበላት ምናምን አይደለም። እናውቃለን። በጣም ብዙ ሺህ ዋጋ ከፍለላታል። በጣም በብዙ መንገድ ከእሷ ጋር ለመሆን ብዙ መንገዶችን ጥረሃል። እሷን ለማስደሰት ብዙ ወጣ ወርዳል። ግን ያ ማለት ደግሞ ትናንት አስደስታታልና ዛሬ አስለቅሳት የሚል ነገር የለም። ምን አገባ አንተ ወንድም ምናምን አይባልም። ወንድም አይደል እንዴ? ምንም እሺ ኤፍሬም በሀይሚ ጉዳይ ላይ ምንም ካላገባው ሀብ ምን የተነካ ብሎ ነው መጥሪ ሲል የነበረው? ያልገባኝ ነገር ማለት ነው እግዚአብሔርን በጣም በቃ እኔ የእውነቴን ነው። እንኳን እሱ ማለት ነው በነገራችን ላይ እንኳን እሱ ይቅርታ አድርጉልኝና ሙሽ የራሱ የሆነ ጊዜ ታስታውሳላችሁ አይደል? ብሩክ እንደዚህ እያደረገ ነው እንደዚህ አይነት ነገር ሰምቼበታለሁ ብላ እንድትመክረው ስትነግራት ልጄ በጭራሽ ይሄን ነገር አያደርገውም ብላ ነው ሀይሚን እንትን ያለቻትና ምንም አይገርምም። ሁሉም ለራሱ ነው የሚያስበውና ግን ዛሬ አሁን ሀይሚ ናፍቀሽኛል፣ ምንድነው የተፈጠረው ነገር? ማውራት አለብን። ይህን ችግር ለአንዴና ለመጨረሻ ጊዜ መፍታት አለብን። ኤፍሬም ሳንተ እንደዚህ ማድረግ ትክክል ነው ወይ? ይሄ ትክክል አይደለም ያደረግከው ነገር። እኔ ሀይሚን ወዳታለሁ፣ ፈልጋታለሁ፣ ከኔ እንድትለይ እንድትርቅ አልፈልግም እና በሁለታችን መሀል ደግሞ መግባት የለብም። ከቻልክ ማስታረቅ ነው ያለብህ፣ ካልሆነ ደግሞ እኛ ችግራችን እንድንፈታ ነው እንጂ መተው ያለብህ ለምን ቤት ይዛት ወጣ ብሎ በስርዓት መጠየቅ ሲችል በጣም አላስፈላጊ አግባት፣ ትውለድላት፣ ትውለድልህ ምናምን ይሄ ቃላውን ምን ይባላል? እስኪ በእግዚአብሔር ምን እየሆንክ ነው ግን ብሩክ? አዎ ትኖራለህ በደንብ በጣም ቆንጆ ነህ፣ በጣም ሀብታም ነህ፣ ብር አለህ፣ ዘጭ ያለ ብር። የትኛዋም ቆንጆ የሆነች ሴት ራሱ ትፈልጋለች። ፈላጊ ብዙ ነው ገንዘብ ስላለህ። ግን ዋናው ገንዘብ አይደለም። ንጹህ ፍቅርን የምትሰጥ ልቧ ንጹህ የሆነ ሴት እንደ ሀይሚ የሆነች ሴት የትም ልታገኝ አትችልም። ጊዜያዊ ደስታን ልታገኝ ትችላለህ። ግን ሀይሚ ጋር የነበረው ሙሉ በሙሉ ህይወትን የሚቀይር ደስታን ነበር የምትሰጥህ። የምሬ ነው። የእጇ ሙያ የምሬ ነው። ፍቅር አሰጣጧ ለአንተ እንዴት እንደምታስብልህ እንዴት እንደምታከብር የምትወድህ እንደዚች አይነት ሴት የትም ልታገኝ አትችልም። ለጊዜው ለቀን ወይ ላዳር የሚሆኑ ሴቶች አይጠፉም። ግን እንደዚህ ወረድክ ሰው ነው ብዬም ስለማላስብ ከሌሎች ሴቶች ጋር እኔ ላማህም ወይም ደግሞ እንደዚህ አይነት ባህሪም አለ ብዬ አላስብም። ምክንያቱም እንተዋወቃለን በደንብ በቃ ብዙ ጊዜ አብረን በቃ ብዙ መጠናል፣ ብዙ ተጉዘናል፣ እናውቃለን። ይህን ያህል ጋጠ ወጥ ባህሪ የለብም። ግን አሁን ላይ ለሀይሚም ያለ ማንነት አስተሳሰብ በጣም ተቀይሯል። ለተመልካችም ያለ አስተሳሰብ በጣም ተቀይሯል።
በቃ እኔ ምን አገባኝ ፍንጥር 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 ዝልል ነው የምትለው። መቼ ነው የምትረጋጋው? መቼ ነው ይሄ ግንፍል ያለው ባህሪ ሊስተካከል የሚችለው? እስከ መቼ ነው በዚህ መንገድ ልትቀጥል የምትችለው? ያልገባኝ ነገር ይሄ ወጣትነት እኮ እድሜ እኮ ያልፋል፣ እግዚአብሔርን ይሄዳል ሁሉም ነገር፣ ሀብት ንብረትም ሊያልፍ ይችላል። እና በዚህ ልክ እንዲህ መሆነ ትክክል አይደለም ብዬ ነው የማስበው። ሀይሜ ደግሞ ልክ መሄጃ እንደሌላት ብዙ ነገር እያልካት ነው። መሄድ ትችያለሽ፣ በጣም ደጋገምከው። በጣም ዛሬ እኛ የጠበቅነው ብሩክ በቃ ይቅርታ ስለተፈጠረው ነገር ብሎ ኤፍሬምንም ባይሆን ሀይሚን በቃ ወደ ቤታችን እንመለስ። መለመን ማንን ገደለ? ስንት ጊዜ ስንት ቃላቶችን እያወጣ ስታሞጋግሳት፣ ክብርን ስትገልጽላት፣ ፍቅርን ስትገልጽላት አልነበር እንዴ? ታዲያ አሁን ያ ሁሉ ክብር የነበረው ለሴት ልጅ ያለህ ቦታ ያ ሁሉ የት ጠፋ? የት በተንከው? የት ዘርተው መጣ? በጣም የገረመኝ ነገር ማለት ነው። እና ስለ ሴቶቹ ሲጀመር አፈቅርሻለሁ አልካት፣ ፍቅር ጀመራችሁ አላልንም። ይዩንም አስረግዘ መጣው እኮ ተብሎ እኛ አምነንህ ተቀበለንሃል እኮ። በቃ ሀይሚዬ ያለሽ አማራጭ የምትወጁ ሰው ከሆነ ይህን ሰው ማጣት የማትፈልጊ ከሆነ አብረሽው ቀጥይ። በቃ ምን ይደረጋል? ይሄ ልጅ ተሳስቶ ሊሆን ይችላል ብለን እንኳን ደግፈንሃል እኮ። የምሬን ነው። ሀይሚ ጋር ሆነ ሌላ ሴት ማስረግዘ መጣ ማለት በዚህን ያህል ደረጃ ነበር የምንወድህ የምናከብረህ። አሁን ላይ ግን ለሀይሚ ያለህ አስተሳሰብ የወረደ ነው። ለሀይሚ ያለህ ቦታ በጣም ቀንሷል። ለሀይሚ ያለ ክብር በጣም ጠፍቷል። በቃ ችኩል ነው የምትለው። ብዙዎቹም እያበረታቱ ነው። ብሩክ በርታ፣ በቃ ሀይሚን ተዋት ምናምን እንደዚህ ነች። በጣም ብዙ ያለ ስም ትሰጣታላችሁ። እና ሀይሚ ዞር ብትል ታውቃላችሁ፣ ፈላጊዋን ታውቃላችሁ። ከብሩክ በላይ ፍቅር የሚሰጣት ከብሩክ በላይ የሚንከባከባት ወንድ ልታገኝ ትችላለች። ግን ዋናው እሱ አይደለም። በአንድ ሰው ታቅቦ በአንድ ሰው ተወስኖ መኖርን ነው ሀይሚ መረጠችው። ከአንድ ሰው ጋር ነው ህይወቷን የመጀመሪያ የመጨረሻ ማድርጋ መቀጠል የፈለገችው። እንደዛ ስለሆነ ነው መሄጃ የሌላት የመሰለው። ለዛ ነው። እና ከኤፍሬም ጋር በዚህ ልክ መደባደብም ሲጀምር ሀይሚን ራሱ መቷታል። አይታችኋላ? ሲደባደቡ እንደሚያስብላት አታስመስል። በቃ እኔ እግዚአብሔርን አሁን ላይ ማለት ነው ብሩክ ለሀይሚ ያስብላታል ወይ ያፈቅራታል ወይ የሚለው ነገር በጥልቁ ጥያቄ መለከት ሆኖብኝ ቁጭ ብሏል። እንደማይለያዩ አውቃለሁ። እግዚአብሔር አንድ እንደሚያደርጋቸው ጸሎቴም ነው ምኞቴም ነው ልመናዬም ነው። ግን በዚህ ልክ እንዲህ በቃ የምር ከፍቅር ክብር ይበልጣል። ካላከበረኝ ፍቅር ብቻውን ምን ያደርግልኛል? የምር ክብር ይበልጣል ከምንም በላይ። እና ብሩክ እኔ እንጃ በቃ ከጥፋት ላይ ጥፋት አትደራረም። ሀይሚን በቃ ጥቻት በቃ ለትንሽ ጊዜ ነው ልቸገር የምችለው ከዛ ውጪ በቃ ጥሩ ህይወት ይኖራለሁ ምናምን ብለ እያሰብክ ነው። አእምሮ ራሱ ይሄ የማሰቡ ራሱ በቃ የሆነ ሀይሚ ልክ አማራጭ እንደሌላት አድርገህ ነው እንደምታስበው አይሆንም። እና እባክህን አሁንም ልነግር የምችለው ነገር ሀይሚን በዚህ ልክ አትጉዳት። ከወንድሟ ከሷ ፊት ስለ ወንድሟ ያወራኸው ነገር ደስ አይልም። ሀይሚ ስለ አንተ ወንድሞች አንድ ቃል ትናንትና ሌላ ጊዜም በቃ ብሩክ ምንም አላጠፋም እያሉ ሲያወሩ ኤፍሬምን ሲሰድቦ ትናንትና ሀብ በጨለማ መጣ። በነገራቸው በሌሊት ቪዲዮ ሰራ እና ብትናገረው በጥፊ ትላት ነበር ያኔ። የምሬ ነው የምላችሁ። በጣም ነው የተቀያየርክ። እኔ አንተን ወንድሞች ተናግሬብህ ቃለሁ ስትለው ራሱ ፊቱ ቂሪር ብሎ ያላትን ሰምታችኋል አይደል? እንደዚህ ነው የራሱን አሉ እና መስማማት ይሻላል ብዬ ነው እኔ ሀሳቤን ልሰጥ የምችለው። እናንተ ምን ተሰማችሁ? ሀይሚ መጨረሻ ላይ ያው ኤፍሬም ይዟት ሄዷል። መግባባት አልቻሉም፣ መስማማት አልቻሉም። ይህንን ፈርታ ነበረ። የምሬ ነው። ትናንትና ራሱ ኤፍሬምን ተከትለው ሄደችውና ብሩክ ደግሞ እኔ እንጃ አላቅም። በጣም አስጠሊታ እየሆነ ነው የመጣው ነገር። ሰላሙን ያምጣ ነው የምለው። ሌላ ነገር ምን እላለሁ? ፈጣሪ እንዳያደርጋችሁ።